ታው አደውልልንም ያው አሁን ከደወለች 2 ወር ሆኗል መጀመሪያ ያደወልሽው ለምንድነው ሰዓት እስር ቤት ይረውኝ ነበር አለች እና ደግሞ አሁን እደውላለሁ ችግር የለውም ነበር ያው ከደወለች አሁን 2 ወር ኖርማል ሆኗል ስለዚህ የኢትዮጵያ ህዝቦች እናንተው ባደረጉት ርብርብ ይሄ ሁሉ ገንዘብ ተሰብስቦ በዳግ ኢትዮጵያውያን የሁሉ ገንዘብ ተሰብስቦ በሶስታችን አካውንት በእናት ባባት በእኔ ከድር ኑር ሰቦ በሶስታችን አካውንት በተከፈተ አካውንት ነው ወደ ሳውዲ የተላከው የካሳ ገንዘብ ስለዚህ እስካሁን ባለው ብር ከገባ ወዲያው ትለቀቃለች የሚፈለገው የሳውዲ 2 ሚሊዮን ብር ነው ስለዚህ ይሄ ብር ከገባ ወዲያው ነው የምትወጣው ነበር ተባለው ነገር ግን እስካሁን ባለው ምንም አይነት ያው እስካሁን የደረስንበት ነገር ምንም የምትወጣ ነገር የለም 3 ወር ቀረ ለረመዳን ትወጣለች ለአረፋ ትወጣለች እየተባል እስካሁን ያው ይሄ ነው በማይባል ጭብ ነው ያለ ነው እና የኢትዮጵያ ህዝቦች እንግዲህ እኩልም ለፍታችሁ ለዚህ በከሳይፍ ያዳናችኋት እናንተ ናችሁ እስካሁን የቆየችበት ጉዳይ እኩልም ያለውን ነገር እንየው እኛ ወደ ቪዲዮን ወተን ለመጮህ በርግጥ በሷ ላይ ሌላ ነገር ይከሰትባታል ሌላ ድርጊት ሊፈጸምባት ይችላል በሚል ብዙ ያው ወታችሁ እንዳትናገሩ በሚል ብዙ ሚስጥር ጠብቁ ተብለን እኛም እንግዲህ ቪዲዮ እንግዲህ ልጃችን ስትሉ ሌላ ነገር ነው የሚባለው ስለዚህ ያለው ነገር ጠብቁ የፍርድ ቤት ሂደቱ ነው ቀጠሮ ይረዝማል ነው ይሄ ስለሆነ 3 ወር 5 ወር በኋላ ነው ቀጠሮ የሚደርሰው ስለዚህ እሷ ቀጠሮዋን ጨርሳ ትመጣለች ልትመጣ ይደወልላችኋል እንባል እስካሁን ቆይተናል ነገር ግን ሁሉም ህዝብ ደግሞ እየጠየቀ ነው እኛም ደግሞ ለህዝብ ምን ብለን ምላሽ እንስጥ ነገ ነው ዛሬ ነው ማለት ለኛ ለቸን ምንለው ነገር ስናጣ በርግጥ ያው ወደና ወተን አልቀሰን እንባችን አብሳቷል የኢትዮጵያ ደጋግ ህዝቦች ማለት ነው ስለዚህ በእናንተ አሁን ምንም የሚደበቅ ነገር የለም እስካሁን ባለው ምንም አይነት ነገር አንድም የለም ብር ተከፈለ በሶስታችን አካውንት ሄዶ በኢትዮጵያ ኤምባሲ አካውንት ነው የገባው በኢትዮጵያ ኤምባሲ አካውንት የገባው ገንዘብ ደግሞ ወደ አራጅ ባንክ የገባበት ወይም ወደ ፍርድ ቤት የገባበት አካውንት ይሄ ነው የሚባል ጭብጥ ይሄ ነው የሚባል ማረጃ ሰነድ ምንም የለም ስለዚህ የኢትዮጵያ ህዝቦች እናንተም በምትችሉት ሁሉ ለዚህ ለሌላ የተከፈለ ዋጋ አንድ አቅጣጫ መያዝ አለበት ይሄ ነው ምለው የሚቻለውን ሁሉ ከናንተ ጋር ሆነን የሚቻለውን ሁሉ እናደርጋለን እንግዲህ ይሄ ነገር ነው ያለው ምንም ብሎ ይባል በተቻለ መጠን በቪዲዮ ብትመጣና ገባ ደስ ይለናል አንድ ሁለት ተስፍሽ እንደምንም በከለ እንደምንም ዝም ብላችሁ ቁጭ በሉ ተባልን ያለው ማን ነው ዝም ብላችሁ ቁጭ በሉ ማለት ይሄ ቪዲዮና ጠብቁ የሚሏችሁ ማን ነው ከየት ነው እንደዛ በቪዲዮ ይንገረን ይምጣና ካሉ ማለት አሁን እንግዲህ ወጣችሁ እንዳትናገሩ ቪዲዮ ለሷ ጥሩ አይደለም የተባልነው ያው ኮሚቴዎች እንግዲህ ለሷ ብለው ነው እኮ ኮሚቴ የት ያለ ኮሚቴ ነው ኮሚቴ አዎ ከኮሚቴ በኩል ነው እኮ የትኛው ኮሚቴ ነው አይ ክሊር አድርግ ኮሚቴ ማለት የት ያለ ኮሚቴ ነው ማለት የሳውዲው ነው ሳውዲ ያለ ነው አዎ ሳውዲ ያለ ስለዚህ መረጃ የምታገኙት ሳውዲ ካለው ኮሚቴ ነው አዎ ኦኬ እሺ አሁን አንድ ጥያቄ ምንድነው እስቲ ከቻው ሚስጥሩ ምንድነው አንዴ ቆይ 6 ወርና ኢብራሂም ቀስ በቀስ ሰፊዩ 6 ወር አለ ከድር ደግሞ 2 ወር አለ ምንድነው አሲያ ይሄ ክሊር ለማድረግ ስቴፕ ባይ ስቴፕ እንድንሄድ ነው ምክንያቱም እስከሚጨርስ ድረስ ጠብቀናል አይደል ሰፊዩ 6 ወር ያልከው ምንድነው ከድር ደግሞ 2 ወር ያለው ምንድነው ሰፊዩ አንዴ አጠር አድርገ እኔ ጋር ከደወለች ነው ያልኩት እኔ ጋር ከደወለች ነው ያልኩት ወንድሟ ጋር ከደወለች ግን 6 ወር ነው አላልኩም ኦኬ አንተ ጋር የደወለች ነው 6 ወሯ ኦኬ አንድ ላይ አይደለም አንድ ቤት አይደለም እየኖራችሁ ያላችሁት አረ እኔ ጋር ከደወለች ቅድም ሰፊዩ ምን አልኩ መሰለህ እኔ በደንብ እያዳመጥኩ ስለነበረው እኔ ጋር ኢብራሂም ቆይ አታወሳስበው በቃ ጀስት ሁለት ራሳቸው ይመልሱ ምን አሁን በማወሳሰብ ሳይሆን እነሱ ሰፊዩና ከድር ይመልሱ አንድ ላይ አይኖሩም ስለዚህ መልስ ጠይቀው ባካችሁ ድል ትሰጡኛላችሁ
ምናልባትም አሁን ዋና ታርጌት ማድረግ ያለብን ነገር ላይ እንድንዘነጋው አልፈልግም። ታርጌት ማድረግ ያለብን ልጅቷ የት ነች? እዛ ጋር እየተከናወነ ያለው ነገር ምንድነው? ኮሚቴው መምጣትና ያለበትን መንገር ካለበት ኃላፊነቱን መጥቶ መናገር አለበት። ወደ ሚዲያ ዋና የመጣንበት ምክንያት የደረሱበትን የመንግስት አካልም ከሆነ ያንን የተወከለው እኛ በህጋዊ መንገድ እየሄድን ነው እየጠየቅን ያለነው የተወከለው ሰው ለህዝቡ ማብራራት ያለበትን እንዲያብራራ እዛ ጋር ጉዳዩ ኮሚቴ ሆነው ደግሞ በራሳቸው ፍቃድ እየለፉ የነበሩት ኮሚቴዎች እዚህ ደርሰናል የሚለውን ነገር እዛም ያለችበትን ሁኔታ እንዲህ ደርሷል፣ ኬዙ ይሄ ነው፣ እኔ ጋር ነው የሚገኘው ይሄ ኬስ እንዲህ ነው ብሎ ለህዝቡ የሚያስረዳልን ሰው ብቻ ነው የምንፈልገው። እውነታው ይሄ ነው። እኛ አሁን የምንፈልገው እኛ ተጠያቂዎች አይደለንም። ሰበሰብን፣ የተሰበሰበውን ብር በቤተሰብ አካውንት ነው የተሰበሰበው። ያንን ብር በሚገባው ልክ ከኢትዮጵያ ቀጥታ ላክን በኤምባሲው፣ ኤምባሲው አስገባ፣ የሞት ፍርዱ ተነሳላት ተባለ። ለዛ ነገር አንደኛ የገባበትን የሟች ቤተሰብ የተረከበበትን እንደ ሀገርም ከሆነ ኤምባሲው ያንን ማሳወቅ ካለበት ለህዝቡ እንዲያሳውቅ። ሁለተኛ ነገር ኮሚቴው እዛ ጋር እኛ አላደራጀነውም፣ እነሱ አደራጅተው በራሳቸው ኃላፊነት ወስደን እንሰራለን ብለው ነው ብዙ እየታገሉ የነበሩትና መግለጫ ሲሰጡ የነበሩት። እኛ ሄደን አይደለም ጉዳዩን የምንጨርሰው። የተወከለውም ኮሚቴውም በጋራ ሆኖ ለዚህ ህዝብ ያለችበት ሁኔታ እንደዚህ ነው ብሎ የመናገር ኃላፊነቱን አልተወጣም። እኛ ቀን በቀን እንዲበልታችኋል እንዲሆናችኋል የሚባልበት ነገር ማብቃት ስላለበት መምጣት ካለባችሁ አሁንም ጥሪ እንድታረጉልንና ሌሎቻችሁም እንድታግዙን የምንፈልገው እዛ ያለው ኮሚቴ የደረሰበትን መረጃ እኛ ወተን እንደምናወራ ግልጹን እዚህ ደርሰናል ብሎ እንዲያወራ ቤተሰብ ጋር የሚገናኘው አሁን ሶፊዩም 2 ወር ሆኖኛል ብለሃል አይደል? ጥያቄ ልጠይቅ። 2 ወር የምትገናኘው የኮሚቴ አካል አለ ማለት ነው አይደለ? አንደኛ ቤተሰብ የወከላችሁት ሰው አለ። ምንም ኮሚቴው ቢደራረብ እዛ የሷን ጉዳይ የሚይዝ አንድ የተወከለ ሰው አለ አይደለ? ያ ሰው ጋር ያላችሁ ግንኙነት ምን ይመስላል? በስልክ ስታወሩ እንደ እህቱ ተሰምቶት ቀን በቀን ነው ወይ አፕዴት የሚያደርጋችሁ? መረጃስ በስንት ቀን ነው የምትጠይቁት እንደ ወንድም? ይሄን ያህል ክፍተት ሲመጣስ ለኛ እየነገራችሁ አፕዴት አድርገን መሄድ ያለብን ልክ ላይ እንዳንሄድ ምንድነው የሚይዛችሁ? ይሄንን በግልጽ ንገረን። የተደባበቀ ነገር አንፈልግም። ሰፊዩ ከመመለስ በፊት መጀመሪያ ይሄ በ6 ወር እና በ2 ወር መሀል ያለውን ልዩነት እሱን ትንሽ ባጭሩ ግልጽ አድርግላችሁ ሰው ኮንፊውዝድ እንዳይሆን። ማለት አሁን አደዋወሏ ያልኩት ማለት ነው ሁሉም ሊገነዘብ ይገባል። አሁን ከድር ጋር ነው የደወለችው። ከድር ጋር ከደወለች ትክክል 2 ወር ነው ማለት ነው እሱ ጋር። አሁን አንድ ላይ አይደለንም። እኔ ከማዝሬ ጋር ነው ያለሁት። ያው 6 ወር ያልኩት ደግሞ የከድር ታላቅ ወንድሙ አለ ይሳቅ ይባላል። እሱ ጋር ነው የደወለችው። እኔ ጋር ከደወለች ደግሞ 8 ወር አልፏል። እንደውም በጣም ኮንፊውዝ የሆነ ነገር ነው የደወለችልኝ የጠየቀችኝ። ቤተሰቡ ሞተዋል የለም አገናኝ ብላ አልቅሳ ጠየቀችኝ። እናቴ የለች ሞታለች ለምን የደበከኝ ብላ ከጠየቀችኝ 8 ወር አልፏል። እኔ ጋር ይሳቅ ጋር ከደወለች 6 ወር ነው። እኔ አሁን የራሴን ነው በኮንፊደንስ የምናገረው፣ ምክንያቱም ትክክለኛውን ኤቪደንስ ማግኘት አልችልም። ሰው ጋር ደወለች የተናገረችው ነገር በቃ እዚሁ ላይ አቆመና ቆይ በሰፊ ከድር ስንት ጊዜ ይሆናል አንተ ጋር ከደወለች? 2 ወር ነው። 2 ወር። ስለዚህ አንተ ጋር 2 ወር በትክክል ደውላለች። ምን አለችው? በቃ ይሄ ክሊር ነው። ወደ ሌላ አጀንዳ በቃ ጥያቄውን ይመልስልኝ ካሊድ። አሁን እኮ አይ ወደ ጥያቄው ሂድ፣ ወደ ሌላኛው አጀንዳ፣ ወደ ሌላኛው ጥያቄ። ይሄ 2 ወርና 6 ወር የሚለው ነገር እኔ አሁን አታበሳጩኝ እናንተ። እኔ አሁን መጠየቅ የፈለግኩት ከድር ኑርሰቦ ወንድምየው ከኮሚቴው ጋር ተገናኝተህ ምን አሉ? ደብዳቤ አስገብተህ ውጭ ጉዳይ ምን አለ? ኮሚቴ ውስጥ ደግሞ እዛ ያለው ብትገናኘው ሰው ምን አለ? ልጅቷ ምን ላይ ነው የምትገኘው አሉ? እሷን ባታገኛትም በዚህ 2 ወር ውስጥ ታገኛል። ከዛ በኋላ ምን ተፈጥሯል? አሁን ያለህ መረጃ ምንድን ነው? አንተ በራስ አፕዴት አድርግልን፣ ኮሚቴውም ደግሞ ራሱን አፕዴት ያደርጋል። ኮሚኒኬት አድርገህ የምታወራው ምንድን ነው? ያወራውን ንገረን። ከድር ተሰምተዋል? በቃ ስለዚህ ከኮሚቴው ጋር በ2 ወር በተደዋወልክበትም ከኮሚቴው ጋር ያደረከውን አጠቃላይ ለእኛም ለህዝቡም ክሊር አድርግልን። ካሊዶ ይቅርታ አንዴ በተጨማሪ ከድር አንዴ እንዳይደራረብበት እድል ቢሰጠን ጥሩ ነው። ቆይ እንዳይደራረብ ጥያቄ የትም አትሄድም። ቆይ እሺ ቀጥል ከድር። ማለት አሁን ኮሚቴ ያለውን ነገር ከኤምባሲም ተቀብሎ ይኸውልህ
ከድር ኮሚቴ እያልክ ስታወራ እዚህ እኛም ኢትዮጵያ ኮሚቴ ስለነበርን ሰው ኮንፊውዝድ እንዳይሆን ሳውዲ ከሆነ ያለው ሳውዲ ያለው ኮሚቴ፣ አዲስ አበባ ያለው ከሆነ አዲስ አበባ እያልክ እየለየህ አውራ። ማለት የሳውዲው ነው የሳውዲ ኮሚቴ ለእኛ እንዳለን፣ ለእኔ በበኩሌ እንዳለኝ ሌላ አሁን እዛ ጉዳዩን እየተከታተለ ነው። እንደው አምባሳደሩም ጭምር እየተከታተለ ነው ያለው ነገር ላይ የነገሩ መራዘም የፍርድ ቤቱ ሂደት ነው፣ በቀጠሮ መራዘም ጉዳይ ነው እንጂ የሌላ ጉዳይ አልቋል አሉ። የሌላ ጉዳይ አልቋል። ነገር ግን እዛ ከፍተኛ ፍርድ ቤት ላይ ተወጣ የሚል ደብዳቤ እስካልመጣ መሄድ አይችልም። ያ ከፍተኛ ፍርድ ቤት ደብዳቤ ይጽፋል። ሲጽፍ ደግሞ ለኤምባሲ ይደውላል። ፍርድ ቤቱ ለኤምባሲ ደውሎ ኤምባሲ ወደ ኢትዮጵያ ይሸኛታል ነበር ተባልነው፣ በቅርቡ ማለት ነው። መቼ ነው በቅርቡ? ካሁን ባለው ደግሞ ምንም አይነት ለውጥም የለም፣ ምንም የለም። ለምን አትደውልም ስንልም ደግሞ ትንሽ የመጨናነቅ ባህሪ አለ። ያ ነው አለመደወሏ ምክንያት ይሄ ነው ተባለ። እሺ ብለን ተቀበል። ነገር ግን እስካሁን ባለው